የምትፈልገው ነገር እኮ እኔ ጋር ነው ያለው። ስለዚህ የምፈልገውን ስጠኝ፣ የምፈልገውን እሰጥሃለሁ። ይኸውልሽ ይሄ የመጨረሻ ስራችን ነው። እሺ እንዴት ነህ? ፎቶ ይሄ ነው። እሺ በቃ ዛሬ ማታ ሁሉም ነገር ይጠናቀቃል። ተገናኙ። ስለዚህ እዚህ ድረስ ያመጣችው እሷ ናት ማለት ነው። ጠበቅና የሰውዬ ትሁት እንዳያገኘት ተስፋ ቆርጦ ወደ ሀገሩ እንዲመለስ ትሁት ልታገባ እንደሆነ ማሳየት ከኔ ጋር ቲና አስመሳይነቷ ተነቅቶባታል ማለት ነው። አሁን ላይ ሁሉም እያስመሰለች እንደሆነ አውቀውባታል። ይህም የታወቀው እንግዲህ ከምንም በላይ በሻዩ ነው ማለት ነው። ሻዩን እንግዲህ እሷ መርዝ ጨምራበት ነበር። ትሁት ግን እንደ ስሟ ትሁት ስለሆነች መርዙን አይታ መርዝ ነው ከማለት ይልቅ በቆሻሻ ውሃ ነው ያዘጋጀችው በማለት እንግዲህ ያው አድናታለች ማለት ነው። ምክንያቱም መርዝ ነው ብትል ኑሮ ራሷን ነበረ ጠጭ ብሎ የሚያስጠጧት። ነገር ግን ትሁት ታድጋታለች። ታዲያ አሁን ላይ ቲና ምን አድርጋለች? መጠጡ ላይም ደግሞ የእንቅልፍ መድኃኒት ነው የጨመረችበት መርዝ ሳይሆን፣ ምክንያቱም ሁሉም እንዲተኙ እንዳይነቁ ማለት ነው። እንግዲህ አስቡት፣ ባይወጡ ኑሮ በወጡበት በዛው ዳኒንና ኤደንን ጨርስልኝ ብላ ነበረ ፎቶ ያሳየችው። አሁን ላይ ግን እነሱ ስላልወጡ ማለት ነው ኤደንና ዳኒም እዚህ ነው ወይ የሚያድሩት ብላ ጠይቃት ነበረ ትሁትን። ትሁትም እኔ እንጃ አላቅም ነበር ያለቻት። ነገር ግን እዛው እንደሚያድሩ ስላወቀች በቃ እዚሁ ያድራሉ፣ ታዲያ ምን እናድርግ፣ እንዴት እናድርግ ብለው ሲመካከሩ ማለት ነው የትሁት አፍቃሪና ቲና። የትሁት አፍቃሪ ደግሞ ምን ብሏታል? እነሱ በተኙበት እዛው ይደሩ፣ በተኙበት አንቺ በር ትከፍችልኛለሽ፣ እኔ መጥቼ በትራስ አፍኝ እዛው ጨርሰዋለሁ ብሏል። እንግዲህ እሱ ጨርሰዋለሁ ያለው ሽማግሌውን ነው ማለት ነው። በጣም ያሳዝናል። ቲና አባባ ካልሞተ እኔ በህይወት መኖር አልቻልኩም እና ደግሞ አንተ ምችን ሚስትህን ይዘህልኝ ገጠር ግባ፣ በቃ አፍናትና ይዛሃት አግተ ይዛሃት ግባ። ከዛ በኋላ እኔ እነሱን የመጨረሱ ጉዳይ ቀላል ነው። በየጊዜው እኮ የምታበላሽብኝ እሷ ናት። እነሱ እኮ ከአንድ መርዝ አያልፉም ነበረ። ግን የአንተ ሴትዮ እቺ ቲና ትሁት የሚሏት ሴትዮ እያለች በጭራሽ እኔ ሰላም የለኝም ብላለች። ቲና ማለት ነው። ሰላም ሰላም ተወዳጆች፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ አጓጊው ትሁት ድራማ ነው ማለት ነው። እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ። ምን ሊሆን ይችላል? መጠጡ ላይስ ቲና ምንድን ነው የጨመረችበት? ከዛስ ማንተኛ ማነቃ ማንን ገደለ? መቼም እገድላለሁ ብሏልኝ። ያው የቲና ፉከራ የታወቀ ነገር ነው። አሁንም ደግሞ ይህንን አጋች ከአንድም ሁለት አጋች ቀጥራ እንኳን ብትለፋ ብትደክም ይኸው አልችል ብላለች። እና ታዲያ ዛሬ ደግሞ መጠጡ ላይ የእንቅልፍ ባለፈው መርዝ ነበረ ሻዩ ላይ አልተሳካላትም፣ ትሁት አከሸፈችባት። አሁን ግን መጠጡ ላይ እንግዲህ የእንቅልፍ ኪኒን ጨምራለች። እሱንም እንግዲህ እሷ ችርስ እያለች አውቃ ሁሉንም አጠጥታቸዋለች። ታዲያ ከዚህ በኋላ ምን ተፈጠረ የሚሉትን እና በዚህ ክፍል በቀጣዩ ማለትም ምን እንደተፈጠሩ የምነግራችሁ ይሆናል ማለት ነው። ቪዲዮውን ስትጀምሩ በላይክ ጀምሩ፣ እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ ስል በትህትና ጋብዛለሁ ማለት ነው። ላይክ ማድረግ አትርሱ ውዶችዬ። ወደ ቀጣዩ ክፍል እንሄዳለን ማለት ነው። እንግዲህ በዚህ ክፍል ዳኒና ኤደን ትንሽ ያስገረማቸው ነገር አለ። እሱም እንግዲህ ካሊብ እንዴት ነው ግን ካሊብ ትሁትን ላግባ ያለው? በቃ እኮ እንደሚወዳት እኮ ግልጽ ነው፣ እንደሚያፈቅራት ግልጽ ነው። እሷም ራሱ ላለመናገር ነው እንጂ በጣም እንደምታፈቅረው ግልጽ ነው። ሲጀመር ያኔ የነገረችኝ እውነቷን ነበረ። በኋላ ላይ ጌች ምናምን ያለችው ውሸቷን ነው። ስለ እኔ የወደድኩት እኔ ካሊብን የወደድኩት ስለመሰላት ነው ያኔ በጣም ስንቀራረብ እንጂ ትሁት ካሊብን እንደምትወደው እንደምታፈቅረው ግልጽ ነው። ስለዚህ የእነዚህን ልጆች ግንኙነት እንዴት አድገን እናፍጥንላቸው፣ እንዴት እናግዛቸው፣ እንዴት እንርዳቸው እያለች ትገኛለች ማለት ነው ኤደን። ታዲያ ዳኒም ሀው ማገዝ አለብን፣ እነሱ እኮ ለኛ ሪሌሽን ብዙ አስተዋጽኦ አድርገዋል፣ እኔንም በግል አንቺንም በግል እየመከሩ፣ ስለዚህ እነሱን እንዴት እናገናኝ እያሉ ይገኛሉ ማለት ነው። ነገር ግን በተኙበት ቦታ ላይ ምን ተፈጠረ ለሚለው በጣም የሚገርመው ነገር ቲና ለፍቶ ምንም ነው ያልተሳካላት። ምክንያቱም ነቅተውባታል፣ ባንነውባታል ማለት ነው። ስለዛም በስተመጨረሻ መጀመሪያ አካባቢ በኖርማል ነበር የቀዳችሁ፣ በስተመጨረሻ አሁን
እሷንም የለመደችውን ነገር ልትጨምር ስትል ምንም እንኳን ትሁት ጠጥታም ቢሆን ግን ተመልክታት ድጋሜ አስደፍታታለች ማለት ነው። ቆይ አንቺ እስከ መቼ ድረስ ነው እንደዚህ የምታደርጊው? ቆይ እስከ መቼ ድረስ ነው ልትገይን የምታስቢው? ብለው ሁሉም አሸማቀዋታል ማለት ነው። ምክንያቱም ነቅተውባት ስለነበረ የሆነ ነገር እንዳሰበች ግልጽ ነው። አባዬ ዛሬ እዚህ ቤት የሆነ ነገር ይፈጠራል፣ ስለዚህ ማታ ማንም ሰው ወደ ውጭ መውጣት የለበትም ብለው እነሱ ወደ ውጭ ከመውጣት ያው ራሳቸውን ጠብቀው ነበረ። ነገር ግን እሷ ደግሞ ወደ ውጭ ባይወጡም ቤት ውስጥም ቢሆን የሆነ ነገር ማድረግ አለብኝ፣ ብቻ በቃ ከዛሬ ማታ ማለፍ የለባቸውም እና እኔ እኮ እስካሁን ድረስ ራሱ ይህን ሽማግሌም ሆነ ልጅየውንም ሆነ እኔ የምፈልገው እንዲሞት የምፈልገው ሽማግሌው ነው። ምክንያቱ ደግሞ ሽማግሌው ከሞተልኝ ሌላው ችግር የለውም ለእኔ ተወው። ግን በቃ የአንተ ሚስት እያለች እኔ ምንም ማድረግ አልቻልኩም እንዴ? አንተ የምትፈልገውን ነገር አገኝ፣ የምትፈልጋትን ትሁትን ውሰድልኝ፣ ለእኔም ደግሞ የምፈልገውን ነገር ላግኝ። በዛ ላይ ደግሞ ተነጋግረን አይደለም እንዴ? እኔም አንተ የምትፈልገውን ነገር ልሰጥህ፣ አንተም ደግሞ እኔ የምፈልገው ነገር ልትሰጠኝ አይደል እንዴ? ተነጋገርነው። ስለዚህ በቃ ስራን በአግባቡ ስራ፣ ከቻልክ ሽማግሌውን ጨርሰው በቃ። ያለዛ ደግሞ እችን ሚስትህን ውሰድልኝ፣ በቃ አንተ ትፈልጋት የለ እንዴ? አንተ ታፈቅራት የለ እንዴ? እያለች እንግዲህ ትሁት በቲና በጣም እየተነጫነጨች ነው ያለችው። ትሁት ወደ ገጠር ታፍና እንድትሄድ ማለት ነው። የክፋቷ ጥግ ማለት ነው እንግዲህ ትሁት እኮ ይሄ ሰውዬ ስለማትፈልገው እኮ ነው እንዴ? የማትፈልገውን ሰው አግብታ ምን በወጣት ነው የምትኖረው? ቲና ደግሞ እኔ ምን አገባኝ፣ ትፈልገው አትፈልገው፣ ትውደደው አትውደደው አይመለከተኝም፣ እኔ የምፈልገው ገንዘብ ነው ንብረት ነው ብላለች። እና ቆይ አንቺ ባለጌ መርዛ ጠጥተሽ ልገያቸው ነበረ አደለ ብላ እንግዲህ ትሁት መታ ንቅ ስታረጋት አንገቷን የቲናን ማለት ነው። እንግዲህ በአጋጣሚ ካሌብ ደርሶ ነበረ እና ምን ነው ችግር አለ እንዴ ሲል፣ አይ ችግር የለውም ምን እንጃ ዝም ብላ ነው ቅድም ያው ሻዩ ላይ ማለት ሻዩን በቆሸሸ ውሃ አፍልተሻል ስላልኳት ለዛ ተኮርፋ ነው የመጣችው እንጂ ምንም ችግር የለም ብላለች። ባይዘወይ እንደዚህ ዝም ማለቷ ጥቅም አለው፣ ምክንያቱም ቀስ ብላ እንድታያቸው ይረዳል። ከዚያ ውጭ ቀጥታ በተለይ ለካሌብ ሁሉን ነገር ዝርግፍግፍ አድርጋ ከነገረችው ካሌብ አይቋጥርም፣ ልነቅሽ ነው የሚላትኝ። እና ካሌብ ትንሽ ስሜታዊ ነው። ትሁትና አባባ ደግሞ አስተዋይ ናቸው። ለዛም ነው ትሁት የሆነ ነገር ሲፈጠር ከመናገር ካለባት እንኳን ለአባባ ነው የምትናገረው። ስለዚህ አባዬ ይቺ ባለጌ እኮ ከኔ ሰውዬ ጋር ተገናኝታለች፣ ለካ እሷ ናት እዚህ ድረስ እንዲመጣ ያደረገችው አለች። እንዴ በነገራችን ላይ እኮ ትሁት ማለት ነው እንዴት እንዳላስታወሰች እንጂ ማለት ነው። ሲጀምር ሰውዬው እኮ የትሁትን ቁጥር አያውቀውም። ከየት ነው ያመጣው? ከቲና ነው የተቀበላት። ስለዚህ በዚህም ራሱ እንኳን ቲና ጋር ሪሌሽን እንዳለው በቲና በኩል አድርጎ ስራውን እየሰራ እንደሆነ እኮ ግልጽ ነው። እና ቲና እንግዲህ ማንም ሰው አያውቅብኝም፣ ማንም ሰው አይነቃብኝም፣ ማንም ሰው አያየኝም ያለችው ታይታለች። ምክንያቱ ደግሞ ከቤት እንደወጣች ወደ ሱቅ መሄጃ መንገድ ላይ ነው ስታገኙ የነበረው ሰውየውን። እንደዚህ ማለት ራቅ ያለ ቦታ ወይ ደግሞ የሆነ ቦታ አይደለም፣ ኖርማሊ የሆነ ሜዳ ላይ ስለነበረ ትሁት እንግዲህ ወደ ሱቅ ስትሄድ ቲናና ሰውየው ቁመው እየተወያዩ ነው ያየቻቸው። በዛ ላይ ደግሞ ፎቶ እያሳየችውም ስላየች ዛሬ ባለተራ ማን ይሆን ታዲያ? በበቀደምም አባባን እንደዛ ስታደርጉ ለካ ያንቺ እጅ አለበት እንጂ ሰውየው ማጥቃት የሚፈልገው እኔን ነው፣ ምክንያቱም እኔን ነው የሚወደው። ስለዚህ ዳይሬክትሊ እኔን ማጥቃት ይችል ነበረ፣ ዳይሬክትሊ እኔን ማፈን ይችል ነበረ። ስለዚህ አባባ ጋር የደረሰው አንቺ እዚህ ውስጥ እጅሽ ስላለበት ነው። አሁን ላይ የመጣሽው አመጣጥ በጣም ከባድ ነው። እርግጥ ግን ምንም ተአምር ቢፈጠር መቼም ቢሆን መቼ አንቺ አታሸንፊም ብላታለች ትሁት። እኔ ደግሞ አባዬና ካሌብን ስትጎጃቸው ዝም ብዬ ማየት አልችልም በፍጹም ብላታለች። ታዲያ ቲና በህልምም በውንም ትሁትን እያስጨነቀቻት ትገኛለች። እና እንግዲህ ትሁት በተኛችበት ቲና መጥታ ተፈግራባታለች ማለት ነው። እና ቆይ አንቺ ለምንድን ነው በስራዬ ላይ እንቅፋት የምትሆኙ ብላለች። በነገራችን ላይ ይህንን ነገር ለአጋጁ ማለትም ለትሁት አፍቃሪም ነግረዋለች። እች ሴትዮ ምን እንደሆነ አላቅም፣ በቃ የሆነ ስራ ልሰራ ስል በቃ ፊት ለፊቴ ነው የምትመጣብኝ። ስለዚህ ውሰዳትና ገላግለኝ፣ እሷ ባትኖር እኔ ሁሉን ነገር ማድረግ እችላለሁ። ያለ ገንዘብ በተአምር እዛ ቤት መውጣት አልፈልግም። እና ይሄን ሁሉ ገንዘብ ትቼ ኪሽን ምርመጠመጥ ይመስልሻል? ለራሴ ለእቅዴ ለዓላማዬ ነው እንጂ ብላ አስመሳይነቷን በግልጽ
ለትሁት ነግራታለች፣ ቲና ማለት ነው። በጣም ያሳፍራል። እና እንግዲህ ካሌብ ግን ምን ለማለት ፈልጎ ነው? ትሁትን ከዚህ ሰውዬ ለማራቅ አንድና አንድ ማድረግ ያለብን ነገር ቢኖር ትሁት እንዳገባች ትሁት ባል እንዳላት እና በቃ ያ ሲሆን ተስፋ ቆርጦ ከሷ ይርቃል። ከዚያ ውጭ ግን ከሷ ሊርቅ አይችልም። እና ስለዚህ ለትሁት ፕሮግራም እናዘጋጅላት እና ትሁት አግብታለች እንበል ብሎ ቁጭ። ከዛ በዚህ ሰዓት ታዲያ ዳኒና ኤደን በጣም ነው የሳቁት። ማንን ሲሉ ጊዜ እኔን ብሏንኝ። ነገር ግን ዳኒ ያመጣው ሀሳብ ትክክል ነው። ካሌብ አንተ እኮ አሁን ማግባት አትችልም፣ ምክንያቱ ደግሞ ቲና አልፈታችህም። ስለዚህ ታዲያ ምን እናድርግ? ቆይ ሌላ ሰው እንፈልጋለች። ኤዱዬ ደግሞ ቆይ ሌላ ሰው እንፈልግ የሚያገባት የውሸት ስትል አይቻልም አለ ካሌብ። አይቻልም እንዴ? አይቻልም። አዎ ምን አስባችሁ ነው? ኤዱዬ ኤዱ እኮ ባንናለች። ለማረጋገጥ ነው የመረግን ያፈቅራታል ወይስ እየቀለደ ነው የሚለውን ለማረጋገጥ። ቆይ በቃ ሌላ ሰው ስትል እንዴ ለምን ጭራሽ ጓገጭ ነው ያለው። አይቻልም ከኔ ውጪ ትሁትን ማንም ሰው ሊያገባት አይገባም ብሏል። ታዲያ እዚህ ጋር አሁን ቲናን እንዴት ነው ከህይወቱ ሊያስወጣት የሚችለው? የቲናን ወረቀት እንዴት ነው እሺ ብላ ልትቀድለት የምትችለው ነው? በነገራችን ላይ እንዴ አንድ ሰው ጭራሹንም ወንድየው ካልፈለገ ሴቲቱ ስለፈለገች ብቻ 80 ዝም ብሎ ይቀመጣል እንዴ? ይህንን ነገር እኔ ብዙ አላውቅም። እስኪ እናንተ ምን ትላላችሁ? አሁን ለምሳሌ ሁለት ባልና ሚስቶች መፋታት ፈለጉ፣ ማለትም እሱ ሊፈታት ፈለገ፣ እሷ ደግሞ እምቢ ብላ ግምጭጫለች። እሷ እምቢ ስላለች ብቻ እኮ አይኖሩም ህጉ ማለት ነው። እንደው እሱ ሴፍቲ ለእሷ ብሎ ነው እንጂ እሱ አልፈልግም ካለ አረ ታረቁ ነው የሚለው ፍርድ ቤት። ታረቁ ብሎ ሀሳብ ያመጣን ሳምንት ምናምን ጊዜ ይሰጣቸዋል እንዲታረቁ። አይ አሻፈረኝ ካለ ባልየው ኦልሬዲ ይፋታሉ። ምንም አንድ ሰው ስለወደደ ብቻ ኑሮ የለም። ስለዚህ በዚህ መልኩ በህጋዊው መልኩ ራሱ መፋታት ያስኬዳል። መስጠት ያለበትን ነገር ሰጥቶ ለቲና ከዛ ቲናን ፈትቶ ትሁትን ያገባል። ምን ለማድረግ? ይህን ሰውዬ ለማራቅ። ነገር ግን እንደተጋቡ በዛው ይቀራሉ ማለት ነው። ይጋባሉ። በቃ በጣም ደስ ይላል የምር። እና ይሄን ይመስላል ቀጣዩ ማለት ነው። እንግዲህ ቀጣይ ላይ ትሁትና ካሌብ ይጋባሉ በጣም ደስ በሚል ሁኔታ። ቲና ከመንጨርጨርም አልፋ በደንብ ትነዳለች። በተለይ ደግሞ ዳኒና ኤዱም ሊጋቡ ፕሮግራም እያዘጋጁ እያወጡ ነው፣ ሀሳብን ሼር እያረጉ ነው። እንግዲህ ልጃችን ይቹት ውሰዳት በሚል እንግዲህ በደስ በሚል ንግግር ኤዱ የራሷን ለዳኒ አሳልፋ ሰጥታለች። ምክንያቱም ስለምትወደው ስለምታፈቅረው። ስለዚህ ፍቅር ያሸንፋል ብንል እውነት ነው ማለት ነው። ስለዚህ እንግዲህ ትሁትና ካሌብም ይጋባሉ። አባባ ምንም አይሆንም። ቲና ፎክራ በዜሮ ነው የምትወጣው ማለት ነው። ይህን ይመስል ነበረ። የክፋት መጨረሻው ኋላ መቅረት ነው፣ ምንም ጥቅም የለውም። ስለዚህ መልካምነት ለራስ ነው። ሁላችንም መልካም ነገርን እናድርግ ነው ከዚህ ድራማ የምንረዳው። ትሁት ለራሷ ሳትኖር ለሰው የምትኖር እድሜ ሄደ ጊዜ ያለቀ ምናምን ሳትል አባባን የምትንከባከብ ጨዋ ልጅ ናት። ስለዚህ ሽልማቷ ደግሞ ዳጎስ ያለ ካሌብ ሆኗል ማለት ነው።